በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል አምላክ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒት ለሕዝበ ዚአሁ ይቅር ያለን ለወገኖቹ ለምእመናን ሕይወትን መድኃኒትን ያደረገ የአባቶቻችን አምላክ ቸሩ እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። እንዴት ሰነበታችሁ? እንዴት አላችሁ? አምላካችን እግዚአብሔር መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። ቸሪቱ እመቤታችን ወላዲተ አምላክ እግዝእትነ ማርያም፣ ቅዱስ መስቀሉ፣ ቅድስት ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። የከበረ የተመሰገነ ይሁን። እንዴት አላችሁ? እንዴት ሰንብታችኋል? ቸሩ መድኃኔዓለም እንኳን አደረሳችሁ፣ እንኳን አደረሰን። እግዚአብሔር አምላካችን ማይለ ጾሙን ዘመነ ጽጌን ወርሃ መጸውን ባርኮ ቅዱሶ እንዲሰጠን ቅዱስ ፈቃድ ይሁንልን። እግዚአብሔር ቢፈቅድ ቸሩ መድኃኔዓለም ቢወድ እንግዲህ እግዚአብሔር የወደደውን ነገር እንነጋገራለን ማለት ነው። እንግዲህ በርሱ እንደምትመለከቱት ዛሬ ስለ ጾመ ጽጌ ታሪክ፣ ስለ ማሕሌተ ጽጌ ታሪክ፣ ስለ ቸሩ መድኃኔዓለም እና ዛሬ በዓላቸውን ስለምናከብርላቸው አራት ቅዱሳን አባ ጽጌ ብርሃንን ጨምሮ ማለት ነው አባ ጽጌ ብርሃንን፣ ቅዱስ ኤዎስጣቴዎስን፣ ቅዱስ አንጢላሪዎስን እና እናታችን ቅድስት ጤቅላን ነው የምናስበው ማለት ነው። እግዚአብሔር እንደፈቀደ ቸሩ መድኃኔዓለም እንግዲህ እሱ እንደ ፈቃዱ ቢረዳን ማለት ነው። እንደ ፈቃዱ እንደ ቸርነቱ መጠን እንግዲህ የምጀምረው ይህንን መጽሐፍ በማሳየት ነው። ያው ካሜራው ተገልብጦ ነው የሚያሳያችሁ፣ ግን መጽሐፈ አቡሻህር ነው። በነገራችሁ ላይ የእንታ ዘላለም መምህር ዘላለም የመንበረ መንግስት መድኃኔዓለም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ማዕከላዊ ጎንደር የሚባለው ጎንደር ከተማ ውስጥ ያለው ደገኛው ደብር የመንበረ መንግስት የአራቱ መጻሕፍተ ትርጓሜ ምክትል ናቸው። የሊቀ ሊቃውንት ዕዝራ ምክትል ናቸው። አራት መጻሕፍተ ትርጓሜ ራሳቸውን ችለው የሚያስተምሩ መምህራችን ናቸውና አቡሻህሩም ባለፈው ሊታተም ነው ብዬ ተናግሬ ነበርና ታትሞ ከወጣ ትንሽ ሳምንታት እየቆጠሩ መሰለኝ ካልተሳሳትኩኝ እና መጽሐፉ ምናልባት በፎቶ ሲለጠፍ ስታዩ ትንሽ መጽሐፍ እንዳይመስላችሁ ብዬ ነው። መጽሐፉ ምን እንደሚያክል ያው መመልከት ትችላላችሁ። በጣም ያው ግዙፍ መጽሐፍ ነው። ዛሬ ነው የደረሰኝ እግዚአብሔር ፈቅዶ ማለት ነው። እርሳቸው መንበረ መንግስት ዛሬ እዚያው መድኃኔዓለም እጅ ለመንሳት ለፈጣሪ ለመስገድ እጄ ነበርና ከዚያ አግኝቻቸው ነው ይህንን የተቀበልኩኝ። ምክንያቱም ያው ከአዲስ አበባ ወደ ጎንደር መጽሐፍ ለማምጣት ችግር ሆኖ ስለቆየ አሁንም ጥቂት ነው የመጣውና የመጽሐፍ አቡሻህር እንደምታዩት ያው ገልብጦ ነው የሚያሳያችሁ ጽሁፉ። ምክንያቱም የካሜራው የፊት ለፊት ካሜራው ስለሆነ በልማድ ሰልፊ የምንለው የእሱ ካሜራ ስለሆነ ገልብጦን የሚያሳየው መጽሐፈ አቡሻህር ነው የሚለው። እንግዲህ ከቀድሞ አባቱ ሲያዝ የመጣው ንባቡ ትርጓሜው በአንድምታ ነው። የእንታ ዘላለም ናቸው ያዘጋጁትና ይህን ስላገኘው ደስ ብሎኛል። ለሁሉም መጽሐፉ የሚገኝበት ስፍራ አዲስ አበባ፣ በተለይ አብዛኞቻቸው አዲስ አበባ ስለሆነ ማግኘት የምትችሉት የሚገኝበት ስፍራ ሀሁ የመጽሐፍት መደብር ላይ ነው ያለው። እዚያ አድራሻ፣ ስልክ እንደዚያ ካስፈለገ እናስቀምጥላቸዋለን። እሱን እንግዲህ ስለ መጽሐፉ ሁለት ነገር ግን መናገር እፈልጋለሁ። ስለ መጽሐፉ ሁለት ነገር ብቻ ምክር ነው የምናገረው። አንደኛው ነገር የሊቃውንት መጽሐፍ ነው፣ የሊቅ መጽሐፍ ነው። የሊቅ መጽሐፍ ነው ማለት ምዕመናን ገዝተው ሊጠቀሙበት አያስፈልግም ማለት አይደለም፣ ያስፈልጋል። ማንኛውም ኦርቶዶክሳዊ ገዝቶ ሊጠቀመው፣ አልገባው ካለ እንኳ ቅርስ አድርጎ ሊያስቀምጠው ይገባል ብዬ አምናለሁኝ። ቢቻል ይጠቀምበታል። መጠቀሙ አቅም የማይፈቅድ ከሆነ ደግሞ ለመጠቀም የእውቀት ደረጃው የማይፈቅድ ከሆነ ሁለተኛው አማራጭ ማስቀመጥ ነው። እንደኔ ግን ገዝቶ ተመልክተ ነው አልረዳን ካለ ከአቅማችን በላይ ከሆነ ለሊቃውንት ብንሰጠው። ብዙ ጊዜ አሁን ለምሳሌ እዛ ሂጄ ነበር አሁን ዛሬ እንዳልኳችሁና ሊቃውንቱ ለመግዛት አቅም አይኖራቸውም። በተለይ እነዚህ አርዴት የምንላቸው በአንድ ጎኑ መምህሩ ነው፣ በአንድ ጎኑ ግን እንደ ተማሪ የቀራቸውን ትምህርት ለማጠቃለል በየጉባኤ ቤቱ ለምሳሌ ጎንደር ላይ የመጻሕፍተ ትርጓሜ ትምህርት ቤቶች 5 አሉን። የቅኔ ብዙ አለ፣ የአቋቋም ብዙ አለ፣ የዜማም አለ። መጻሕፍቱ ግን 5 ናቸው። 4ቱ የታወቁት ነው። 5ኛ ደግሞ የልደታ ስላለ ጥንት የመምህር ስድሮስ የነበረ ከረጅም ጊዜ በኋላ በቅርብ ጊዜ እንደገና መልሰው የተመሰረተው የልደታው የደብረ ስብሐት ቅድስት ልደታው
ጉባኤ ቤት አለ። የመንበረ መንግስት የሰለስቱ ምዕት የግምጃ ቤትና እኛ ያለሁበት ደብር የደብረ መድኃኒት አብየ ጊዜ ማለት ነው። እና ቢቻል አቅሙ ያላችሁ ሰዎች መጽሐፉን ገዝታችሁ ለመምህራን ብትሰጡ እኔ እንደ ወንድም ምክር እሰጣለሁኝ። ቢቻል መጀመሪያ ከራሳችን ይልቅ ለሌሎች ብንገዛ አቅሙ ያለን 1 ሊሆን ይችላል፣ 5፣ 10 ሊሆን ይችላል። እንዳልኩት መጽሐፉን የሚበሉት የሌላቸው አርዴት መቼም መጽሐፍ ለመግዛት መቸገራቸው አይቀርብና ይህንን መጽሐፍ አቡሻር ለሊቃውንት መግዛት ትችላላችሁ። ያለ ማድረግ ከፈለገ አሳታሚው ጋር ኮንታክት መፍጠር ትችላላችሁ። ካልሆነም ድሮ እንደምናደርገው በእኛ በዝክረ ቅዱሳንም ቢሆን ያንን ማድረግ ትችላላችሁ። ይህንን ማሳሰቢያ አንደኛ መስጠት ፈልጋለሁ። ሁለተኛ ነገር ገዝታችሁ እጃችሁ ላይ ካስገባችሁት በኋላ ደግሞ ጥንቃቄ እንድታደርጉ ማለት ማንኛውንም መጽሐፍ እኔ ስለ በራሪ መጽሐፍት አይመለከተኝም፣ ግን እንደዚህ ከቤተ ጉባኤ የሚወጡ በአባቶቻችን በመንፈስ ቅዱስ ሐሳብ የተደረሱ ትርጓሜያትን፣ ድርሳናትን፣ ታምራትን፣ ገድላትን ስናነብ ጥንቃቄ ማድረግ ጥሩ ነው። ጥንቃቄው ምንድነው? መንፈሳዊ ጥንቃቄ። አሁን እንዲህ ያለውን መጽሐፍ አባቶቻችን ለመረዳት እስከ 30 ዓመት ይወስድባቸው ነበረ። በጣም ፈጠን ካሉ እስከ 20 ዓመት ሊወስድ ይችላል እንዲህ ያለው መጽሐፍ ለመረዳት እና ያውም ሲሆን ዝም ብሎ በማንበብ ብቻ አይደለም። እንዲህ ያለው መጽሐፍ በማንበብ ብቻ የምንረዳው አይደለም። ምን ያስፈልገዋል? ጾም፣ ጸሎት ሁሉ ያስፈልገዋል። ትጋሃ ሌሊት ያስፈልገዋል። እና አባቶቻችን በቅድስና ያዘጋጁትን መጽሐፍ እንዲሁ እንዳደረሰን መጽሐፉን እጃችን ስላገባ ብቻ አለ ጥንቃቄ ባንይዘው ጥሩ ነው። ይሄ ለዚህኛው መጽሐፍ ብቻ ሳይሆን እግረ መንገዱን በአጠቃላይ ቅዱሳት መጻሕፍትን ስናነብ፣ ቅዱሳት መጻሕፍት ማለት በመንፈስ ቅዱስ የተደረሱ እንዳልኳችሁ ቅድም በራሪ መጻሕፍት እሱ እንግዲህ ሌላ ጉዳይ ነው። ስለሱ እንዳልኳችሁ ለጊዜው አይመለከተኝም ብያለሁ፣ መናገር አልችልም። ግን ቅዱሳት መጻሕፍት ከሆኑ በመንፈስ ቅዱስ የተዘጋጁ ከሆኑ አባቶቻችን ቅድስና ያላቸው ያዘጋጁት ከሆኑ አሁን ይሄ የእንታ ዘላለም ብዙ ደክሞ አዘጋጅተውታል። ያ ግን የእሳቸው ድርሰት አይደለም፣ ቅዱሳን አበው የደረሱት ነው። እሳቸው ማዘጋጀት ነው እንጂ ድርሰቱን ያዘጋጁት ቅዱሳን ናቸው። ለዚያ ነው አንድምታው ትርጓሜውን እንደምታዩት እንደምትመለከቱ ነው። ብዙ ዓመታት ብዙ ዕድሜያቸውን ሰጥተውን ያዘጋጁት የእንታ ዘላለም ይሄንን ለሁሉም መግዛት በተለይ ለሊቃውንቱ የእኛ ፋንታ ነው ብዬ አስባለሁኝ። እግዚአብሔር ከፈቀደላችሁ እንደሱ አድርጉ። እጃችን ከገባ በኋላ ደግሞ ቢቻለን ባጭር ታጥቀን ጾም ጸሎት ይዘን ነው እንዲህ ያሉ ነገሮችን ለመርዳት መሞከር ያለብን። በመንፈስ ቅዱስ ሐሳብ የተደረሰን ነገር አለመንፈስ ቅዱስ እርዳታ መረዳት ስለማይቻል ማለት ነው። ይሄ እንግዲህ እንደ መግቢያ እንቁጠረው። አሁን ወደ መደበኛው ርዕሳችን እንግባ። መደበኛው ርዕሳችን ዛሬ ቸሩ መድኃኔዓለም ነው። ወራዊ በዓል ቢሆንም ጥቂት ነገር እናነሳለን። ከዚያ ስለ ጾመ ጽጌና ማሕሌተ ጽጌ የት መጣ፣ እስካሁንስ እንዴት ደረሰ የሚለውን ጥቂት ታሪክ እነግራችኋለሁ፣ ስለ ጾመ ጽጌና ስለ ማሕሌተ ጽጌ። ሶስተኛው ነገር ደግሞ አባ ጽጌ ድንግል ወይም አባ ጽጌ ብርሃን ዛሬ ዓመታዊ በዓሉ ነው ብለን እናስባለንና ስለዚህ ቅዱስ ጾም የተወሰነ ነገር በዛው በታሪክ ውስጥ እናነሳለን። ሌሎቹም በዓላትም እግዚአብሔር እንደወደደ እንደፈቀደ መጠን እያወሳን የምንቀጥል ይሆናል ማለት ነው። የምንጀምረው በቸሩ መድኃኔዓለም ነው። ደጋግሜ የምናገረው አንድ ነገር አለኝ፣ አባቶቼ ያስተማሩኝ። አንድ ሰው ክርስቲያን ሊባል የሚችለው የክርስቶስ መከራ ሲገባው ቀን ብቻ ነው። የመድኃኒታችን ሕማም የማይገባው ሰው ክርስቲያን አይደለም። የሰው ልጅ ክርስቲያን ሊባል የሚችለው የፈጣሪው የአምላኩ የጌታው ማንነት ሲረዳ ነው ይባላል። ከሱ በላይ ግን አንድ ክርስቲያን እግዚአብሔር ወልድ ለእርሱ ሲል ለዓለም ሲል ለሁላችንም ሲል የከፈለውን ዋጋ ማስተዋል አለበት፣ ልብ ማለት አለበት። እና የጌታችን ሕማም ካልገባን ክርስቲያን መሆን አንችልም። እና ዛሬ ቸሩ መድኃኔዓለም 13ቱን ሕማማት 5ቱን ቅንዋት የተቀበለበት መታሰቢያ ዕለት ነው። 13ቱን ሕማማት እኔ አንድ ሰው ቤት ልጅ እያለሁኝ አንድ ሰው ቤት ሲሄድ ገና ሕፃን እያለሁ ነውና ግድግዳ ላይ ተለጥፎ አየሁኝ። 13ቱ ሕማማት የጸሎት ቤት ላይ 13ቱ ሕማማት በዝርዝር ተጽፈዋል። እኔ አደነኩ። አሁን ትልቁኝ ነው የገባኝ፣ ማለት በእድሜ ትልቁኝ፣ በሌላ ትልቅ ባልሆነ በእድሜ ትልቁኝ ነው የገባኝ። ጸሎት ቤቱ ላይ ያ ሰው ገሌ ነው አልልም፣ 13ቱ ሕማማትና 5ቱ ቅንዋት ተዘርዝረዋል። እና ግሩም ነው። ምክንያቱም ያ ሰው ሲጸልይ ወደ ፈጣሪው እነዚያን እያዘከረ በስቆል ወልድከ በቅንው ወልድከ በሚለው ጸሎት
ጌታዬ ርግዘትህን አስብ፣ ጎንን መወጋትህን፣ ኩርዓትህን አስብ፣ ራስህን መመታትህን፣ ቅንዋትህን አስብ፣ መቸንከርህን፣ ጽፍዓትህን አስብ፣ በጥፊ መመታትህን፣ ምራቅ እንደተተፋብህ፣ እንደጎተቱ፣ እንደጣሉ፣ እንዳነሱ፣ እንደረገጡ ይህንን ሁሉ አስብ እያሉና ክርስቲያን ማለት ያ ነው። በነገራችሁ ላይ ሰዎች የጌታችንን ሕማማት የመድኃኔ ዓለምን ሕማማት የምናስብበት ጭንቅላት ካለን ሌላ ነገር ለማሰብ ብዙ ጊዜ አይኖረንም። ትኩረታችንን በብዙ ነገር የምንሰረቀው ለምሳሌ ፍቅረ ነዋይ የክርስቲያን ሶስቱ ጠላቶች የሚባሉ አሉ አይደለ? ትዕቢት፣ ስስት፣ ፍቅረ ነዋይ የሚባሉ ጌታ ድል የነሳቸው እና እነዚህ ነገር አሁን ብዙዎቻችን አይምሯችን በቆሻሻውን ፖለቲካ በሌላውም ተሰርቋል። በብዙ ነገር ሰዎችን የኃጢአት ሐሳብ የሚሰርቀን ሰዎችን ሌላ ቆሻሻ ነገር የሚሰርቀን ለምንድን ነው የሚባል የእግዚአብሔር ወልድን የመድኃኒታችን ኢየሱስ ክርስቶስን ሕማማትን ለማሰብ ካለመቻል ነው። እና ባጭር አንድ ክርስቲያን ጥሩ ክርስቲያን ሊባል የሚችለው በትክክል ክርስቲያን ሊባል የሚችለው ሕማማተ ወልደ እግዚአብሔር ሲገባው ነው። የወልደ እግዚአብሔር ክርስቶስ መከራው ሲገባው ነው። አለያ ቅዳሴ ብትቀድስ፣ ውዳሴ ብታወድስ፣ ማይሌት ብትቆም፣ ጸሎት ብታደርግ፣ ምጽዋት ብትሰጥ፣ ምድር ላይ ያሉ በጎ ስራዎችን ሁሉ ብትሰራ የምታደርገው ስራ ከአንድ ኤንጂኦ ስራ የተለየ አይሆንም። ምክንያቱም እነዚህ ሁሉ ስለ መድኃኒታችን ክርስቶስ ነው መደረግ ያለባቸው። ለምሳሌ በሌላ ከክርስትና ውጭ ያሉ ሰዎች ምጽዋት ይሰጣሉ፣ ጸሎት ያደርጋሉ፣ ብዙ ነገር ያደርጋሉ፣ ግን አይጠቅማቸውም። ለምን? ስለ ክርስቶስ ፍቅር አይደለማ። ስለ መድኃኒታችን ኢየሱስ ክርስቶስ ፍቅር ነው መደረግ ያለባቸው። ጾምም ስለ ክርስቶስ ፍቅር ነው መሆን ያለበት። ጸሎትም እንደዚያው ነው። ስግደትም፣ ምጽዋትም፣ ደግነትም ሁሉም ነገር ስለ መድኃኒታችን ኢየሱስ ክርስቶስ ፍቅር ነው መሆን ያለበት እና ሁሌም ቢሆን ክርስትና ክርስቶስ እንዲያድርብን ክርስትና ማለት ክርስቲያን ማለት ክርስቶስ ያደረበት ማለት ነው። ክርስቶስ እንዲያድርብን መድኃኒታችን ፈጣሪያችን እግዚአብሔር እንዲያድርብን መሰረታዊ ነገሩ ምንድን ነው? አምላክነቱን ማመን፣ ሰውነቱን ሰው መሆኑን፣ ስጋችን መዋሃዱን፣ ከዚያ ደግሞ መከራ መስቀል መቀበሉን፣ ሀፍረተ መስቀል መታገሱን፣ በመስቀል ላይ ለፈጣሪ አይደለም ለፍጡር የማይመች ከባድ ሕማም፣ መከራ፣ ሀፍረት ስለኛ ሲል መታገሱን ማሰብ ነው እና ይህንን የምናስብበት የምንታገስበትን የምናዘክርበትን ልቦና ቸሩ መድኃኔ ዓለም ይስጠን። ምክንያቱስ የጌታችንን ሕማም ካላሰብን ክርስቲያን መሆን ስለማይቻለን ማለት ነው። ስለ ጌታችን ሕማማት አጭር ነገር ይህንን ብዬ ጨረስኩኝ። ከዚህ ቀጥሎ የምንመጣው ስለ እመቤታችን ወርሃ ጽጌ ነው። ወርሃ ጽጌ ምንድን ነው? ጾመ ጽጌ ምንድን ነው? ማሕሌተ ጽጌስ ምንድን ነው? ለዚህ ሁሉ መነሻው የአምላክ ሰው መሆኑ ሰው ሆኖ በእመቤታችን ጀርባ ታዝሎ ከአረጋዊ ዮሴፍና ከቅድስት ሰሎሜ ጋር ከእስራኤል ከናዝሬት ገሊላ ተነስቶ በሶርያ ምድር በሊባኖስ ምድር ዛሬ ዮርዳኖስ በሚባለው ስፍራ ግብፅ ዛሬ ኤርትራ የሚባለው ስፍራ ያው የሚባለው የሚለውን ቃል የተቀጠልኩበት ዮርዳኖስ የሚባለው ያልኳችሁ ዮርዳኖስ በኋላ የተፈጠረች ነው እንጂ ዮርዳኖስ የሚባል ሀገር በታሪክ አልነበረም። ድሮ በታሪክ ዮርዳኖስ የሚባል ሀገር አልነበረም። የምታውቁት ነው። የእስራኤል አንድ ግዛት ነው። እስራኤል ሲበረቱ እስራኤሎች ይገዙታል፣ እስራኤሎች ሲደክሙ ደግሞ አሕዛብ ይገዙታል እንጂ ዮርዳኖስ ያው በኋላ የተፈጠረች ሀገር ስለሆነች፣ ኤርትራም እንደ ሀገር ያው ከኢትዮጵያ ተገንጥላ አሁን ቅርብ በእኛ እድሜ ነው በሚል የሚባለው የሚለውን ቃል ግን ከአሉታዊ ነገር እንዳትወስዱብኝ ማለት ኤርትራ ሀገር በመባሏ ላይ ቅሬታ የለብኝም። ዮርዳኖስ ሀገር በመባሏ ላይ ቅሬታ የለብኝም። ግን ዮርዳኖስ የጥንቱ እግዚአብሔርን የሚያመልከው የእግዚአብሔር ወገን የሆነው የዳዊት ግዛት አካል ብትሆን ደስታዬ ነው። ኤርትራውያን ወንድሞቻችን ስለሆኑ እኛና ኤርትራውያን ወንድም ስለሆንን አንድ ሀገር ብንሆን ደስታዬ ነው። እንግዲህ ይሄ ምኞቴ ነው፣ ልመናዬም ነው። ያው ኃጢአተኛ ሆኜ ልመናዬ ባይሰማም ግን ልመናዬም ነው። አንድ ስለሆንን አንድ ቤተሰብ ስለሆንን ማለት ነው። ለሁሉም እመቤታችን እስከ ኢትዮጵያ ድረስ እነዚህ ቅድም የጠቀስኩላችሁን ሀገራት በእግሯ ያለ ስንቅ የሚበላ ሳይኖራት የሚጠጣ ሳይኖራት የሚለበስ ቅያሪ ልብስ ሳይኖራት የምትጫማው ጫማ ሁሉ ጠፍቶባት እነዚህን ሁሉ ሀገራት በቀኑ ሐሩር በሌሊቱ ቁር መከራ ተቀብላለች። ጌታን አዝላ ማሕሌተ ጽጌ ላይ አባ ጽጌ ብርሃን እንዲህ ይላል። በኦሪቱ በብሉይ ኪዳን እናት አባቱን የሰደበ ፈጽሞ ይሙት ተብሏል። እመቤቴ አንቺንም የሰደበ ምን ይገባው ይሆን?
ይላል። ላቲ ስብሐት። ልብ በሉ። አንቺን ያቃለለ እናት አባቱን ያቃለለ ሞት ይገባዋል አለ እግዚአብሔር ለሙሴ አይደል? ሞት ይገባዋል አለ። አንቺን ያላከበረ ምን ይሆን የሚገባው? ምን ይሆን የሚገባው? እና አንዳንዴ የአምላክ እናት የፈጣሪያችንን እናት ነገር የድንግል ማርያምን ነገር ስናስብ እንዴ እኔ አንዳንድ ጊዜ ይገርመኛል። በተለይ ከኛ ከኦርቶዶክሳዊ እምነት ውጭ ያሉ አንዳንድ ሰዎች ከአምላክ እናት ጋር ተያይዞ የማይገባ ነገር ሲናገሩ፣ ለነገሩ እመቤታችን ላይ እንደዚያ ተናገሩ ብለን አይገርመንም። ለምን? መጀመሪያ ሰው ክርስቶስን ሳያከብር እመቤታችን ማክበር ስለማይችልና መድኃኒታችን ኢየሱስ ክርስቶስን አምላክ ለማለት አንድ ሰው ከተቸገረ እዛ በኋላ የእመቤታችን ክብር ይጠብቃል ብዬ እኔ አልጠብቅም። ኦርቶዶክሳውያን ግን አሁን ጾመ ጽጌ አለ። ማን የጀመረው የሚለውን ነገር እንመጣለን። ግን ጾመ ጽጌን መጾም ግዴታ ነው የሚል ነገር እስካሁን አላገኘንም። ነገር ግን አንድ ጾም የፈቃድ ጾም ነው ማለት አትጹሙት ማለት አይደለም። የፈቃድ ነው ማለት ባለመጾምህ ኃጢአቱን አይመዘግብብህም፣ ዕዳ በደል አይሆንብህም ነው። ነገር ግን ባለመጾምህ የምታጣው ነገር አለ። ባለመጾማችን የሚጎልብን ነገር አለ። እኔ በነገራችሁ ላይ በወርሃ ጽጌ ከመስከረም 26 እስከ ህዳር 5 እና 6 ባለው ጊዜ ድረስ እሺ መጾም ላይቻል ይችል ይሆናል። እሺ መጾም ደካማ ሆነን አቅማችን ላይችል ይችል ይሆናል። ነገር ግን የእመቤታችን ስደት አለማሰብ እንዴት ይቻላል? የእግዝእትነ ማርያምን መከራ አለመሳተፍ እንዴት ይቻላል? እንዴት ይቻላል? እንዲሁ በአንዲት ነገር እንኳን መርጦ እና እኔ በእውነት እንደ መነሻ አድርጌ እንደ ምክር እንደ ወንድማዊ ምክር የምመክረው ለሁላችን የሚሆነው ነገር ምንድን ነው? በእነዚህ 40 ቀናት ውስጥ መጾም እንኳን ባይቻለን በሆነ ምክንያት የእመቤታችንን ሐዘን መሳተፍ አለብን። የልጇን መከራ መሳተፍ አለብን። በሆነ ምክንያት በምጽዋት ሊሆን ይችላል። ምክንያቱም እመቤታችን ርቧት ነበረ። የምትበላው አታ ብዙ ተሰቃይታለች። ልጇ የሚበላው አቶ ብዙ ተሰቃይቷል። ብዙ ከእምነት ውስጥ የሌሉ ሰዎች ላይገባቸው ይችላል። እግዚአብሔር ከሆነ እንዴት ራቡ ይላሉ። እሱ ላመነ ሰውን የሚገባው። እመቤታችን ድንግል ማርያም የሰማይ የምድር ንጉሥ እናቱና እንዴት እንደራባት፣ ከሁሉ በላይ ደግሞ ልጇ እግዚአብሔር ሆኖ ሳለ እንዴት እንደራባው ለመረዳት ክርስትና መረዳት ያስፈልጋል። አምላክ ለምን ሰው እንደሆነ መረዳት ያስፈልጋል። እና ዛሬ ነዳያን ሲርባቸው፣ በነገራችሁ ላይ እውነት ልንገራችሁ፣ ቅዱስ ባስልዮስ የተናገረው ነገር አለ። ደጋግሜ እላለሁኝ ይህን ነገር። እኛ ጠግበን የምንደፋው እህል በሰማይ ግፉ ነው ይቆየናል። እኛ ቤታችን የማንቀይረው ከቤት ተቀምጦ ያለውን የልብስ ብዛት ተመልከቱት። ያ ሁሉ ልብስ በድሃ ጀርባ ላይ መኖር የነበረበት ልብስ ነው። አስባችሁታል? አንድን ድሃ ተራቁቶ እያዩ ማልበስም አቅሙ እያለው ትርፍ ልብስም እያለው የማያለብስ ሰው በስደቷ ጊዜ እመቤታችንና ጌታን በመስቀል ራቁቱን ሆኖ እንደዘበቱበት እንደ አይሁድ ነው የሚቆጠረው። ይህንን ማስተዋል ያስፈልጋል። ራቁቱን ሰው እያየ የሚያለብስበት አቅም እያለው ትርፍ ልብስ ብዙ ልብስ ቤቱ እያለው አውጥቶ ያን ሰው የማያለብስ ገዝቶ የማያለብስ አቅሙ እያለው ጌታን ራቁቱን ሆኖ ከዘበቱበት ከአይሁድ አይለይም። እመቤታችን በስደቷ ጊዜ በመከራዋ ከዘበቱባት ክፉ ሰዎች አይለይም እና በእነዚህ 40 ቀናት የተራቡትን በማጉረስ እመቤታችንን ነው የምናጎርሳት። የታረዙትን በማልበስ ያዘኑትን በማረጋጋት የእመቤታችንን መከራ መሳተፍ አለብን። ሐዘኗን መሳተፍ እንዲሁ በመጠን በትንሽ እንዲሁ በስግደትም ስንሰግድ ትንሽ ድካም ሲሰማን እመቤታችን አቀበቱን የወጣችው ቁልቁለቱን የወረደችው ያ ሁሉ ይታሰበናል እና የጾመ ጽጌ መነሻው ይህንን ማሰብ ነው። ታዲያ እመቤታችን ስደት የወጣችው ግንቦት 24 ነው። ለምንድን ነው ብትሉ እሱ ወርሃ ጽጌን መጾም የተጀመረበትን ምክንያት ማንሳት ነው። ጾመ ጽጌን መጾም የጀመሩ እነማን ናቸው የሚል ጥያቄ መጠየቅ ጥሩ ነው። በትውፊት የምንሰማቸው ነገሮች አሉ፣ ተጽፎ ግን አላገኘሁም እስካሁን ድረስ እና በዚያ ምክንያት ብዙ ሰዎች የግምታቸውን ነገር ይናገራሉ። ጽጌን ጾም መጾም የጀመሩት አንዳንዱም እንደ ልቡ እቴጌ ምንትዋብ ናት በጎንደር ዘመን ነው ይላል። ይሄ በጣም ትልቅ ኃጢአት ነው በእውነቱ። የታሪክ አለማወቅ ብቻ ሳይሆን ኃጢአትም ነው፣ ነውር ነው አይባልም። እቴጌ ምንትዋብ ነው የጀመረችው ማለት አላዋቂነትን ብቻ ሳይሆን ከዚያም ይከፋል። አንዳንዶቹ አባ ጽጌ ድንግል ናቸው የጀመሩት እና አቡነ ገብረ ማርያም ናቸው የሚል ጽሑፍም አይቻለሁኝ። ባለፈው ሰሞን ማን እንደጻፈው አላስታውስም፣ ግን
እንደዛ የሚልም አይቻለሁ። እሱም ስህተት ነው። ታዲያ መልሱ ምንድን ነው ካላችሁ በትውፊት ነገሩ በጣም ጥንታዊ እንደሆነ ከሐዋርያት ዘመን እንደሚጀምር ነው እኔም ማውቀው። የእመቤታችንን የስደቷን የጌታን የስደቱን ነገር ማሰብና ያንን በጾም በጸሎት አሁን በምናውቀው አካሄድ ላይሆን ይችላል፣ ግን የተጀመረው በሐዋርያት ዘመን አካባቢ ነው የሚል ትውፊት አለ። ከዛ በኋላ ግን አሁን በምናውቀው መንገድ ማን የጀመረው የሚለውን ግን እርግጠኛ ሆኖ መናገር አይቻልም። ጽጌ ጾምን የጾመ ጽጌን አሁን ባለው መንገድ ከህዳር 26 እስከ ከመስከረም 26 እስከ ህዳር 5 የሚለውን ማን ነው ይህንን ወስኖ የጀመረው የሚለውን በእርግጠኝነት ለመናገር እኔ እውቀቱ የለኝም። ያልኩት ማን ነው የእመቤታችን ሐዘን እያሰቡ መጾም፣ መጸለይ፣ መስገድ ግን ከሐዋርያት ጀምሮ የነበረው ትውፊት እንደሆነ አባቶቻችን ነግረውናል። ከዘመን ሐዋርያት ጀምሮ እንዴት ነው የሚያደርጉት የነበረ መቼ ጊዜ ነው የሚያደርጉት የነበረ እርግጠኛ ለመሆን ያስቸግራል። ብቻ ግን ነበረ ከዛ ጊዜ ጀምሮ። ግን ብዙዎቹ በእነ አባ ጽጌ ድንግል ዘመን ነው ጾመ ጽጌ የተጀመረ እንዲሉ ያደረጋቸው ነገር ምንድን ነው? ይሄ ከህዳር 26 ጀምሮ ማሕሌተ ጽጌ መቆም ስለተጀመረ ነው። ማሕሌተ ጽጌ በኋላ የመጣ ነገር ነው። ጾመ ጽጌ ግን ነበረ፣ ጥንቱንም ነበረ። በነገራቸው ላይ በነ ቅዱስ ያሬድ ዘመን ሁሉ ነበረ። በነ ቅዱስ ያሬድ ዘመኑ ኢትዮጵያውያን ጥንቱኑ ክርስትና ከገባበት ጊዜ ጀምሮ ኢትዮጵያ ውስጥ ጾመ ጽጌ ነበረ እና ይሄ እነ አባ ጽጌ ድንግል ጀመሩት ጾሙን የሚለው ነገር ማሕሌቱን የሚለው ያስኬዳል፣ ትክክል ነው እሱ። ጾሙን ግን እነ አባ ጽጌ ድንግልና እና አቡነ ገብረ ማርያም ጀመሩት ማለት ማስኬድ ነገር ነው። አንደኛ እንደዛ የሚል ነገርም የለም። አሁን ስለ ማሕሌተ ጽጌ ታሪክ የምናውቅባቸው ገድላት አሉ። የእነ አቡነ ገብረ ማርያም፣ የእነ አባ ጽጌ ድንግል፣ የእነ አቡነ ዜና ማርቆስ ይህንን ታሪክ የሚነግሩን ገድላት አሉ። እነዚያ ገድላት ጾሙን እነሱ ናቸው የጀመሩት አይልም፣ ጨርሶ አይልም። እና ይሄ ድፍረት ይሆናል። ስለዚህ ጠቅለል ስናደርገው ጽጌ ጾም አመጣጡ ከምንድን ነው? ከእመቤታችን ዕረፍት በኋላ ትውፊቱ ከዘመነ ሐዋርያት ይጀምራል። እያለ አሁን ያለውን መልክ እየያዘ መጥቷል። በተለይ በስርዓተ ማሕሌት ምክንያት አሁን የያዘውን መልክ እየያዘ መጥቷል ነው። ስለዚህ ጾሙ ጥንታዊ ሐዋርያዊ ጾም ነው። ምክንያቱም አባቶቻችን ቅዱሳን ሐዋርያት አጽዋማትን ስርዓት ሰርተውልናል። ከዛ ውጭ ደግሞ በትርፍ ሰዎች በፈቃድ ሊያደርጓቸው የሚገባቸው ሐዋርያት የፈቃድ ብዙ ይጾሙ ነበረ። ለምሳሌ አብይ ጾም ከመግባቱ ፊት አባቶቻችን ሐዋርያት አስቀድሞ 1 ሳምንት ይጾሙ ነበረ። ለእኛ ስርዓት አድርገው አልሰሩልንም፣ እነሱ ግን ያደርጉት ነበረ 1 ሳምንት። ለምን ሲባል የጌታ ጾም ሙሽራ ነውና ሙሽራውን ያለ ዝግጅት እንዴት እንቀበለዋለን? ቅበላ ማለት እኮ እሱ ነው። በነገራችን ላይ ቅበላ ያሉት እኮ ሐዋርያት ናቸው። ዛሬ ግን ቅበላ ሲባል ተሰልፈህ ይህንን ስጋ ማጨድ የሚመስለው ሰው አለ። ቅበላ ማለት ጾምን ለመቀበል አስቀድሞ መጾም ነው እንጂ ጾምን በምግብ ነው እንደምንቀበለው፣ እየበላን ነው እንደምንቀበለው፣ እያላመጥን ነው እንደምንቀበለው አይደለም። ስለዚህ ቅበላ ማለት ለጾም መዘጋጀት ነው። ለጾም የምንዘጋጀው ደግሞ እየበላን አይደለም። እና ቅዱሳን ሐዋርያት ብዙ ትውፊት ነበራቸው። ከነዛ አንዱ ጽጌ ጾም ነው። እንዳልኳችሁ ጽጌ ጾም የሚባል ስም አልነበረውም በሐዋርያት ትውፊት አባቶቻችን ነገሩን። ያልኳችሁ ጽጌ ጾም አይባልም፣ ግን የእመቤታችን ሐዘን እያሰቡ የእመቤታችን መከራ እያሰቡ ጾም እንደነበረ ሰምተናል። ለሁሉም መሰረታዊ ነገር እሱ ነው። ከጽጌ ጾም ጋር ከመነሻው ጋር ተያይዞ ያለውን ነገር በጣም እየጎላ የመጣበትን ግን ግልጥ ለመናገር ምክንያቱም ዮዲት ካጠፋችሁ በኋላ ብዙ ነገሮች መካከለኛው ዘመን ላይ ስርዓታት ስለሰሩልን ኢትዮጵያ ውስጥ በተለይ እንደዚህ ጾመ ጽጌን የተመለከቱ በተለይ 14ኛው ክፍለ ዘመን ላይ ስለነበረ ዛሬ በምናውቀው መንገድ ግን የምናውቀው ከ14ኛው ክፍለ ዘመን ወዲህ ይመስላል። የዚህም ምክንያቱ ምንድን ነው ቢባል በ14ኛው ክፍለ ዘመን ሁለተኛው አጋማሽ በአማካኝ በ1360ዎቹ መጀመሪያ አካባቢ በሸዋ በይፋት በዚህ በወሎ ዙሪያ ገባውን የአቡነ ተክለ ሃይማኖት ደቀ መዛሙርት የነበሩ 12ቱ ንቡራነ እድ ቅዱሳን እየዞሩ ያስተምሩ ነበረ። ከነዚህ ታላላቅ ቅዱሳን መካከል አንደኛው የአቡነ ተክለ ሃይማኖት ቤተሰብ የሆኑት ታላቁ ጻድቅ የደብረ ብስራቱና የምሁሩ ታላቁ አባ ዜና ማርቆስ ናቸው። ጻድቁ ዜና ማርቆስ እየዞሩ ይሰብኩ ነበረ። ሲያስተምሩ በዮዲት ዘመን በጣም አይሁዳዊነት ተስፋፍቶ ነበርና እዛም አካባቢ አይሁዳውያን መንደር መስርተው ሰፊ ስፍራ ይዘው ይኖሩ ነበረ። እዚያ ሊያስተምሩ ሲገቡ አይሁዳውያን ያሉበት ስፍራ አካባቢ ላይ ሲደርሱ አባታችን ዜና ማርቆስ እየጮሁ ልክ ዮናስ ነነዌ ሲገባ እየጮኸ እስከ ሰሉስ መዋዕል ትትገፈታ ነነዌ አባይ ሀገር እያለ እስከ 3 ቀን ነነዌ ትገለበጣለች እያለ እየጮኸ እያሰማ እንደገባው እሳቸውም ወደ ሀገሩ ሲገቡ ድምፅ እያሰሙ ምን እያሉ ነበር የሚጮሁ? ይቤሎ እግዚ
ለእግዚእ ንበር በየማኔ ጌታዬን በቀኜ ተቀመጥ አለው። እስከ አገቦሙ ለጸላእትከ ታሕተ መከደ እገሪከ መዝሙር 109 ላይ ጠላቶችን በእጅ ጭብጥ በእግር እርግጥ አድርጌ እስካስገዛል ድረስ ብሎ ያንን። ሁለተኛ ተወጽእ በትር እምስሮ እሴይ ወየዐርግ ጽጌ እምኔሃ እያሉ ትንቢተ ኢሳይያስ ምዕራፍ 11 እና ይህንን እያሉ እየጮሁ ሲገቡ አይሁዳውያን በሙሉ ግራ ገብቷቸው ይመለከቷቸዋል። ምክንያቱም የሚናገሩት ጥቅስ ከብሉይ ኪዳን ያለ ስለሆነ አይሁዳውያን ደግሞ ብሉይ ኪዳን ስለሚያውቁ ገርሟቸው ይመለከቷቸዋል። ከመካከል ግን አንድ ጎልማሳ አይሁዳዊ ከወጣትነቱ ልፍ ያለ አንድ ጎልማሳ አይሁዳዊ ይመጣና አንተ ሽማግሌ ይላቸዋል አባ ዜና ማርቆስን፣ ይሄ የምትለው ነገር ምንድን ነው? የምትናገረውን ጥቅስ አውቀዋለሁ፣ ግን ትርጓሜው ገብቶኛ አያውቅም። ምን ማለት እንደሆነ አልገባኝም። ምንድን ነው የምትናገረው ብለዋል። ይሄም አለው አንደኛ ይቤሎ እግዚእ ለእግዚእ ንበር በየማኔ ጌታ እግዚአብሔር አብ ጌታዬ እግዚአብሔር ወልድን በቀኝ ተቀመጥ አለው። ስለ ሥጋ እንግድነት አምላክ ከቤተ እስራኤል ወገን ሰው ስለሆነ ስለዚህም ነገር ኢሳይያስ እንዲህ ሲል ተናግሯል። ትወጽእ በትር እምስሮ እሴይ ከእሴይ ስር ማለትም ከዳዊት ዘር በትር ድንግል ማርያም ትወልዳለች። በትር አላት። በትር ደረቅ ነው። እሷም ከፍዳ ከመርገም ከጥንተ አብሶ ከልማደ አንስት ንጽሕት ናትና ይብስት ናትና። ወየዐርግ ጽጌ እምኔሃ አለ። ጽጌ መድኃኒት ጽጌ ሕይወት የተባለ ክርስቶስ ከእርሷ ይወለዳል ብሎ የአምላክን ሰው መሆን አቡነ ዜና ማርቆስ ለዚያ ጎልማሳ አይሁዳዊ አስረዱት። ከዚያ ቀጥሎ ምን አላቸው? እንኪያስ አንድ ነገር ልንገርህ፣ አሁን ያልከውን ነገር የሚመስል ነገር ልንገርህ፣ የገጠመኝን እስካሁን ድረስ ግራ የተጋባሁበትን አላቸው አቡነ ዜና ማርቆስ። እስኪ ንገረኛ ነው። ያ ጎልማሳ አንድ ቀን ወደ ዱር ሲሄድ አሁን የምትላትን የቅድስት ማርያምን በሱ ቋንቋ ገና ስላላመነባት የቅድስት ማርያም ስዕል አየሁኝ። ልጇን ታቅፋ ከፊቷ እንደ ጽጌረዳ አይነት ምስል ሆኖ ዙሪያዋን ከቧት፣ ግን አይን የሚያጠበረብር ብርሃን ነበረው። የብርሃን ጎርፍ በዙሪያው ይፈሳል። ግን የብርሃን ጎርፍ የጽጌረዳ አበባ ምልክት የሚመስል ነው። የዛ ምሳሌ ያለው ነው። እና በተደሞ ቁሚ ምንድናት እያልኩኝ ስመለከት ጓደኛ የመጣና ሌላኛው አይሁዳዊ አንተ እነዚህ ክርስቲያኖች ከሚመኩባት ስዕል ጋር ምን አለ ተዋትና እንሄዳለኝ። አይሆንም ብለው ዱላ አንስቶ ስዕሊቱን ማታለው ሲል ከእርሷ ጎን የነበረ መልአክ እግዚአብሔር ወጥቶ ቀሰፈውና የአይሁዳዊ ጓደኛዬ ሞተ። ከዚያ ፈርቼ ራቅ ብዬ ፍጻሜውን ለማየት ስዕሊቱን ስመለከት ከስዕሊቱ እንደ ነጭ ርግብ ያለች እንደ ነጭ ወፍ ያለች ወጥታ በሰው ቃል ተነጋገረችኝ። ስዕሏን ውሰዳትና በንጹህ ቦታ አስቀምጣት። ከዘመናት በኋላ አንድ ሽማግሌ ቅዱስ ሰው ይመጣል። እሱ መሆኑን ለማረጋገጥ ሁለት ምልክት ሰጥሃለሁ። አንድ ስሙ ዜና ማርቆስ ይባላል። ሁለተኛ ነገር ጽሕሙ በጣም የረዘመ ሽማግሌ ነው፣ ነጭ ጽሕም ያለው እና ይህንን ከነገረው በኋላ አባቴ ስምህ ማን ነው የሚባል ብሎታል። ዜና ማርቆስ አለው። ድፍት ብሎ ከእግሩ ወድቆ ሰገደ። አንተን አይደል ስጠብቅ የኖርኩኝ፣ ያቺ ስዕል አስቀምጫታለሁኝ እስካሁን ድረስ፣ ና እባክህ እያት ብሎ አባታችን ዜና ማርቆስን ይዟቸው ገባ። አቡነ ዜና ማርቆስ ቢገባ ደነገጠ። ቅዱስ ሚካኤል በቀኝ ቅዱስ ገብርኤል በግራ ሆነው ሰይፋቸውን መዘው ቤቱ በብርሃን ጎርፍ ተጥለቅልቋል። ሰገደ፣ ወደቀ። እዚያ ቅዱስ ሚካኤል አቡነ ዜና ማርቆስን ተናገረው፣ ይህንን ጎልማሳ አጥምቀው፣ ይችን ስዕል ወስደህ ግን ደብረ ብስራት አኑራት። ደብረ ብስራት አስቀምጠህ ዘወትር ማይጠንት እጠናት፣ በያሬድ ማሕሌት አመስግናት። ምክንያቱም አቡነ ዜና ማርቆስ በቅዱስ ያሬድ ማሕሌት ሊቅ ነበሩ፣ በጣም ተመሰገንላቸው፣ ማሕሌታዊ ነበሩ። አስቀምጣት ብሎ አዘዛቸው። እንግዲህ ያ ጎልማሳ አይሁዳዊ ናቸው አባ ጽጌ ድንግል ማለት ወይም አባ ጽጌ ብርሃን ማለት። እሳቸውን ብቻ ሳይሆን ቤተሰባቸውን ሁሉ አጠመቀ። ከዚያ በኋላ መነኮሱ። አባ ጽጌ ድንግል ገዳማዊ ሆኑ፣ መነኩሴ ሆኑ። በብዙ ትሩፋት በብዙ ገድል ኑረዋል። እንድታውቁት የሚያስፈልገው ነገር ማሕሌተ ጽጌን ከአባ ገብረ ማርያም ዘደብረሃንታ ጋር እንግዲህ አስቡት። እንግዲህ የማሕሌተ ጽጌ መነሻው እሱ ነው። ይሄ ነው እንግዲህ ማሕሌተ ጽጌ መነሻው። ምክንያቱስ እመቤታችን በጽጌ በአበባ አጊጣ ታይታቸዋለች። የመጀመሪያ ተገልጣላቸዋለች፣ ታምራት አድርጋላቸዋለች። ሁለተኛ አባ ዜና ማርቆስ ሲመጡ ትወጽእ በትር እምስሮ እሴይ እያሉ ነው የመጡት። እንግዲህ በዚህ ምክንያት አባ ጽጌ ድንግል ዘወትር ምኞቱ የነበረ እመቤታችን ማመስገን ነው። የእመቤታችን ምስጋናዋን ክብሯን መግለጥ ነው እና እመቤታችን ምስጋናዋን ክብሯን ለመግለጥ
መንፈስ ቅዱስ አንድ ሐሳብ አመጣለት። እሱም ምንድነው? የእመቤታችን ከአበባ ጋር የተያያዘ ምስጢረ ስጋዌን፣ ምስጢረ ሥላሴ፣ ሌሎችንም ምስጢራትንም የያዘ ድርሰት መድረስ። ይህን ነገር እሱ ሲያስብ አቡነ ገብረ ማርያም በዛ ዘመን በዚህ ወሎ ደብረ ሐንታ የነበሩ ታላቁ ጻድቅ፣ ሁሉም በአንድ ዘመን የነበሩ ናቸው። እሳቸውም ይሄ እያሳሰባቸው ነበረ። የሚገርመው ነገር አንዳንድ ሰው ይጠይቃል፣ አባ ጽጌ ድንግልና አባ ገብረ ማርያም 150 ድርሰት ሲደርሱ እንዴት ነው አብሮ በአንድ ላይ ነው ቢባል አይደለም። የሚገርም ነገር ልንገራቸው። አባ ጽጌ ድንግልና አቡነ ገብረ ማርያም ማኅሌተ ጽጌን እንዴት እንደደረሱት። አቡነ ገብረ ማርያም በደብረ ሐንታ ነው። አቡነ ጽጌ ድንግል ወይም ጽጌ ብርሃን ያሏቸው አባ ዜና ማርቆስ ናቸው። ክርስትና ሲያነሳው የክርስትና ስማቸው ጽጌ ብርሃን ነው። የምንኩስና ስማቸው ጽጌ ድንግል ነው። ከዛ ግን ዮሐንስ የሚባልም ስም አላቸው። ደብራቸው ደብረ ጽጌ ይባላል። እና ሁለቱም በገዳማቸው ተነጋገሩና እናዘጋጅ ብለው አቡነ ገብረ ማርያምም 150 አቡነ ጽጌ ድንግል 150 ድርሰት አዘጋጁ። አንዳንዴ 75 ነው ይባላል። 150 አዘጋጁ። በእግዚአብሔር ተአምራት ግን ያዘጋጁት 150ው አንድ አይነት ነው። አስባችሁታል? አባ ጽጌ ድንግልና አቡነ ገብረ ማርያም አልተገናኙም ማለት ለማዘጋጀት ተነጋግረዋል። ነገር ግን በየበዓታቸው ነው። ታውቃላችሁ፣ ከእህል ተከልክለው ከብዙ ቀናት በኋላ ለቆመተ ሥጋ ጥርኝ ውሃና ጥሬ ባቄላ እየቀመሱ ኋላም እኮ ማኅሌተ ጽጌ ተገልጾላቸው ከደረሱ በኋላ ታውቃላችሁ፣ ስለ ክብርሽ ብለው 9 ዓመት እንደጾሙ ታውቃላችሁ። ከእህል ተከልክለው ስለ ማኅሌተ ጽጌ ክብር ይህንን ውዳሴሽን ስለገለጥሽልኝ ብለው እኮ ለምስጋና እኮ ያን ያክል ደግሞ ጾመዋል። እና ሁለቱ ቢያመጡት እና ሲደርሱት በቅዱስ ዳዊት ስለሆነ መቼስ የምስጋና አባት ምስጋናን በመድረስ በብሉይም በሐዲስም መቼስ ቅዱስ ዳዊትን የሚያክለው የለም። እና 150 ያደረጉበት ምክንያት ነው። በቅዱስ ዳዊት አንጻር እኛ ጋር አልደረሰም እንጂ በቅዱስ ሰሎሞን በመኃልየ ሰሎሞን አምሳልም 72 ድርሰት አዘጋጅተው ነበረ። በተጨማሪ እንደሱም አዘጋጅተው ነበር። እነዚያ ድርሰቶች ግን እንግዲህ እግዚአብሔር አልፈቀደው ነው ይሆናል አልደረሱንም እስካሁን ድረስ። እኔ አይቻቸው አላቅም። ለሁሉም ማኅሌተ ጽጌ እንደዚያ ነው። በነገራችሁ ላይ ምን አይሰማም እንዴ? አይሰማም የምትሉ ሰዎች ያላችሁ መስሎኝ ነው። ለሁሉም እኔ እንደቀጠልኩ ነው። ይሰማል ስላላችሁኝ ይቀጥላለሁኝ። ስለዚህ ማኅሌተ ጽጌ እንደዚህ ተደረሰ። ከደረሱት በኋላ እመቤታችን ተገልጻ ስለሆንን ይህንን እንዲደርሱት ያደረገቻቸው ለመጀመሪያ ጊዜ ማኅሌተ ጽጌ የተቆመ ደብረ ብስራት አቡነ ዜና ማርቆስ ገዳም ነው። ይህን ማወቅ ያስፈልገናል። ደብረ ብስራት አቡነ ዜና ማርቆስ ገዳም ነው። ታዲያ ሲያደርሱት እንዴት ነው? ቀጠሮ ይዛሉ። አቡነ ዜና ማርቆስ ካሉበት በጣም አርጅተው ስለነበረ አቡነ ዜና ማርቆስ በአፄ ነዋየ ማርያም ዘመን በጣም አርጅተው ስለነበረ አቡነ ዜና ማርቆስ አቡነ ገብረ ማርያምና አቡነ ጽጌ ድንግል ወይም አባ ጽጌ ብርሃን ወይም አቡነ ዮሐንስ ዘደብረ ጽጌ ወደ እሳቸው ይሄዳሉ። መቼ ነው የሚሄዱት? መስከረም 25 ሂደው መስከረም 26 ሱባኤ ጀምሩና ማኅሌተ ጽጌ ድሮ ሲደረስ እንዳሁኑ እሑድ አይደለም፣ በየቀኑ ነበር የሚያደርሱት። በየቀኑ ነበር የሚደረሰው። 40ውን ቀን በሙሉ ነው ማኅሌተ ጽጌ የሚደረስ የነበር። ያው ፍጹማን ናቸው፣ አይደክማቸውም። እነሱ ማለት አይደክማቸው ማለት ድካምን ከመታገስ በላይ ናቸው። እነሱ ድካምን ይታገሳሉ። 40ውን ቀን በሙሉ ቆመው ህዳር 5 ይጨርሱና ህዳር 6 የእመቤታችን የሚጠቷን ምስጋና በ41ኛው ቀን አመስግነዋት ህዳር 7ን በዓለ ጊዮርጊስን ህዳር 8ን አርባዕቱን እንስሳን አብረው አክብረው ህዳር 8 ነበር የሚለያዩ። እንዲህ ነበር የሚያደርጉ ቅዱሳን አባቶቻችን። ከዚያ በሚቀጥለው ምስጋናው ተደረሰ ደብረ ሐንታ፣ በሶስተኛው የተደረሰ ደብረ ጽጌ። እንዲህ ያደረጉ ሲመላለሱ ኖሯል። በኋላ አባ ጽጌ ድንግል ንቡረ እድነት ተሾመ። በወቅቱ የነበሩት ንጉሥ አፄ ነዋየ ማርያም ቅድስናውን አይተው ሊቀ ካህናት አድርገው ንቡረ እድ አድርገው ሾሙት። በሸዋ በዙሪያው ለ4 ለ5 አይጉራት ማለት ነው ሾሙት። እና የአባ ጽጌ ድንግል ዕድሜ በጣም ረጅም ነው ይባላል በነገራቸው ላይ። ምክንያቱም አንዳንድ ሰዎች ይጠይቃሉ፣ አባ ጽጌ ድንግል የነበሩት አቡነ ገብረ ማርያም፣ አባ ጽጌ ድንግልና አቡነ ዜና ማርቆስ የነበሩት በ14ኛው ክፍለ ዘመን ነው። ታዲያ ስለ ደቂቀ እስጢፋኖስ ማኅሌተ ጽጌ የተወሰነ ቦታ ላይ አለና እንዴ የት ተገናኝተው ጻፉት? ምክንያቱም ደቂቀ እስጢፋኖስ እንቅስቃሴያቸው የ15ኛው ክፍለ ዘመን ነው። ምንም ችግሩ ከ14ኛው ክፍለ ዘመን ጀምሮ እንደነበረ ብናቅም እና ለምንድን ነው መናፍቁን እስጢፋን እዚያ ውስጥ እሳቸው በነቀፋ ያስቀመጡበት ምክንያት የት ተገናኝተው ነው ብሎ የሚጠይቅ ይኖራል። ምክንያቱም አቡነ ዜና ማርቆስ ዕድሜያቸው ረጅም ከመሆኑ የተነሳ በ15ኛው ክፍለ ዘመን እስከ አጋማሹ ድረስ ነበሩ። እስከ 15ኛው ክፍለ ዘመን አጋማሽ ድረስ ዕድሜያቸው በጣም ረጅም ስለነበረ ነበሩ። ያ ማለት
ሌላ ነገር እንድንናገር ይሰጠናል። 2-3 ኃይለ ቃላት ማሕሌተ ጽጌ 150 ነው፣ ግን 1-2-3 ትርፍ ቀለሞች አሉት። እነዛ ትርፍ ቀለሞች በኋላ በዛ ምክንያት ይመጡ ይመስላሉ። እንግዲህ መንፈስ ቅዱስ በየጊዜው ያናግራቸው ስለነበረ ለሁሉም ማሕሌተ ጽጌ እንዲህ ተደረሰ። አባ ጽጌ ድንግል በሊቀ ካህንነት በተባይቶ በቅድስና አገልግለው ፍጹም ነው። እመቤታችን እየተገኘ እያናገረቻት የሚገርመው ነገር እመቤታችን በአካል ባዩበት ቀን ይመስላል። እንኳን በአይኑ በህልሙ ያየሽ ሰው ብፁዕ ነው ብለዋል። እንደው እመቤታችን በህልሙ ያያትም ብፁዕ ነው በእውነቱ። እና የማሕሌተ ጽጌ አደራረሱ ከረጅም ባጭር ከሙሉ በክፍል የአባ ጽጌ ድንግል ታሪክም ይህንን ይመስላል። ከዚህ ጋር እያይዞ ግን የማሕሌተ ጽጌን ታሪክ ደግሞ ልንገራቸው። ማንሻው ይሄ ነው። አባ ጽጌ ድንግልና አባ ገብረ ማርያም ደረሱት። አቡነ ገብረ ማርያም ዘደብረ ሐንታ በአቡነ ዜና ማርቆስ ገዳም እና በሁለቱ ገዳማት ሲቆሙት ቆዩ። ከዚያ በኋላ ግን አጭር ታሪክ ላደርግላችሁ። በግራኝ አመድ ዘመን ከጠፉ ነገሮች መካከል አንደኛው ማሕሌተ ጽጌ ስርዓቱ ጠፋ። እንዳልኳቸው 40 ቀን ነበር የሚደረስ። በተለይ በእነ አፄ ዘርዓ ያዕቆብ ዘመን ከፍ ያለ ደረጃ ደርሶ ነበር ማሕሌተ ጽጌና ጠፋ። ማለት ድርሰቱ አለ። አሁን የምናውቀው የማሕሌተ ጽጌ የሚባለው ይሄ በአርኬ ስርዓት የተሰራው መልክዎ እሱ አልጠፋም። የጠፋ ምንድነው? ስርዓተ ማሕሌቱ። ምክንያቱም ማሕሌት ሲጮህ እንደምታውቁት መልክ ከተጮኸ በኋላ ቀጥሎ ዚቅ አለ፣ ቀጥሎ ወረብ አለ። ዚቁና ወረቡ ጠፋ። ስለዚህ እንደገና ከግራኝ አመድ በኋላ ዛሬ የምናውቀው ማሕሌተ ጽጌ እንደገና በጎንደር ዘመን መደረስ ነበረበት። ስለዚህ የጎንደር ሊቃውንት ዛሬ የምናውቀውን ማሕሌተ ጽጌ ስን እንዳልኳችሁ ይሄን 150ውን ዘር አይደለም። እሱ ጥንቱን የአባ ጽጌ ድንግልና የአባ ገብረ ማርያም ነው። እሱን አይደለም። ዚቁንና ወረቡ ጠፍቶ ስለነበረ የጎንደር ሊቃውንት እንደገና አዘጋጁት። የሚገርመው ነገር በጎንደር በመላም ኢትዮጵያ በተለይ በጎንደር የነገስታቱ መቀመጫ ስለሆነ ማሕሌተ ጽጌ በጣም ተስፋፍቶ ነበር። በብዙ አድባራት ይቆም ነበር። ለየት ያለ ጊዜ ተብሎ የሚጠቀሰው ግን እቴጌ ምንትዋብ ንግስቲቱ ወይም በወቅቱ የአጼ በካፋ ሚስት የቋረኛ ኢያሱ እናት ሆና ከ50 ዓመት ያልተናነሰ ኢትዮጵያን በማስተዳደር የምትታወቀው እቴጌ ምንትዋብ አንዳንድ ሰዎች ስሟን በግራ በቀኝ በሌላ ምክንያት ሊያነሱ ይችላሉ። እኛ ግን የምናውቃት ጾመ ጽጌን ተጠንቅቃ በመጾም ነው። ማሕሌተ ጽጌን ተጠንቅቃ በማዳመጥ ነው። ምን ይባላል? ደብረ ቁስቋም ላይ እነ መርጌታ ኢሳይያስ እነ መልአከ ፀሐይ ሮብዓም በነበሩበት ጊዜ ቁስቋም ታውቃላችሁ። ጎንደር ቁስቋም ዛሬም ከነቅርሷ ያለች ትልቅ ስፍራ ናት። ደብረ ቁስቋምን ደብሯ ስትታነጽ ስሟ ደብረ ፀሐይ አይደለም የነበረው። አባቶቻችን ሲነግሩን ስሟ ደብረ ሳህል ነበር የምትባለው። ኋላ አንድ ታሪክ ተፈጸመ። ምክንያቱም ደብረ ፀሐይ ስትሰራ እናታችን እቴጌ ምንትዋብ ካደረጓቸው ነገሮች መካከል አንደኛው ሺህ ወቄት ከጣት ቀለበት ይባላል። ሺህ ወቄት ወርቅ እና ደግሞ የጣታቸውን ቀለበት ጨምረው ሰጥተው ነው የተሰራቸው። እሱ ብቻ አይደለም። ቁስቋም ስትሄዱ አፈሩን ስትረግጡት ምልስ አፈር ነው። ያ የሆነበት ምክንያት ከግብፅ ደብረ ቁስቋም በግመል በበቅሎ ተጭኖ እመቤታችን ያረፈችበት ዋናው ደብረ ቁስቋም ግብፅ ያለው ከዚያ መጥቶ አፈሩ ስለተነሰነሰበት ነው። ያን ያክል አድርገን። እሱ ብቻ አይደለም። ማሕሌተ ጽጌ ሊቃውንት ተሰብስበው ሲቆም እንዳልኳችሁና በኋላ ቆርቆሮ ሲሰራ እላይ ላይ የተሰራው ነገር መስታወት ነበረው፣ የክዳኑ ማለት ነው። የደብረ ቁስቋም ሲሰራና እንደ ፀሐይ ያብረቀርቅ ነበር ደብረ ቁስቋም እና እንዲሁም አንዴ ሁለቴ የከተማው ሰው ቃሃ የሚባል ወንዝ አለ ጎንደር የምታውቅ ካለች ከቃሃዋ እየቀዳ ሩጫውን ቁስቋም ተቃጠለች፣ ደብረ ቁስቋም ተቃጠለች ያለ። ኋላ ሊቃውንቱ ተሰብስበው ምን አሉ? ከሩፋኤል ሊቃውንት ጋር ተገናኙና የደብረ ሳይል ቅዱስ ሩፋኤል አለ አይደለም፣ እዚያ ተሰብስበው ምክንያቱም ደብረ ሳይል ቅዱስ ሩፋኤልን ያሰሩት ባላቸው አጼ በካፋ ናቸው፣ የእቴጌ ምንትዋብ ባል ማለት ነው። እና ተነጋገሩና ስም እንቀያየር፣ በቃ ይሄ ለተግባሩ ስለሚስማማ ቁስቋም ደብረ ፀሐይ ነው መባል ያለባት፣ እናንተ ደብረ ሳይል ተባሉ ተብሎ ስም ተቀያየሩ። ምክንያቱም ሩፋኤል ማን ነው የሚባል የነበረው? ደብረ ፀሐይ። ቁስቋም ማን ነው የምትባል የነበረችው? ደብረ ሳይል። ስለዚህ ስሙ ተቀያየረ። ቁስቋም ማን ተባለች? ደብረ ፀሐይ። የመጀመሪያው አለቃ ማን ተባሉ? መልአከ ፀሐይ ሮብዓም፣ ደጉ የጎጃሜው ታላቁ ሊቅ መልአከ ፀሐይ ሮብዓም ናቸው። እሳቸውን ታሪክ ሌላ ጊዜ በምክንያት እናነሳለን። ለሁሉም ማሕሌተ ጽጌ ሲቆም እናታችን እቴጌ ምንትዋብ ምን ነበር የሚያደርጉ ብትሉ ማሕሌተ ጽጌ ከሚሰማበት ከቤተክርስቲያኑ ከህንፃ ቤተክርስቲያኑ ወጣ ብሎ ማሕሌተ ጽጌ ለእሳቸው በደንብ የሚሰማበት ቦታ ላይ ሆነው ትልቅ ጋን አፉ ሰፊ የሆነ ትልቅ ጋን ውስጥ እንደ በረዶ የሚቆረጣጥም ውሃ አስገብቶ ሙሉ ሌሊት እስከ አንገታቸው ድረስ እዚያ ሰጥመው ነበረ ማሕሌተ ጽጌ የሚያዳምጡ።
አያችሁ አንዳንዶቹ ይህንን ይዘው ነው ጾመ ጽጌ የተጀመረ በእቴጌ ምንትዋብ ነው። አዎ ከነገስታት በአደባባይ በአዋጅ ጦሙ የነበሩ እሳቸው ናቸው፣ ግን የጀመሩ እሳቸው አይደሉም። የማሕሌተ ጽጌ ነገር ግን በዚህ አያበቃም። አንድ ታሪክ ልጨምርላችሁ። ኧረ ሁለት ላድርገው። ድርቡሽ መጣና ጎንደርን ጨምሮ በዚህ እስከ ጎጃም በዚህ እስከ ትግራይ ድንበር ብዙ ነገር አጠፋ፣ ሊቃውንቱን ፈጃቸው። አሁንም በድጋሚ የማሕሌተ ጽጌ ቀለሙ የማሕሌተ ጽጌ 150 እንዳለ እሱ ጠፍቶ አያውቅም። ዚቁና ወረቡን የያዙት ሊቃውንት በጽሁፍ ስለማይገኝ የዛን ጊዜ ሊቃውንቱ አለቁ። ድርቡሽ አጠፋቸው። በዚህ ምክንያት ጎንደር ማሕሌተ ጽጌ ለ30 ዓመት ተቋርጦ ነበር። በነገራችሁ ላይ ሊቃውንቱ አለቁ። በነገራችሁ ላይ ድርቡሽ ጎንደር ላይ ምን እንዳደረገባት ማሰብ አትችሉም። ምክንያቱም ጎንደር እንዳልነበረች አድርጓት ነው ሄደ። ጎንደር እንደጨለማ ድርቡሽ እንዳጨለማት ነው እላለሁ አንዳንድ ጊዜ። አሁንም ገና ብዙ ሊቃውንቱ እግዚአብሔር ይመስገናሉ፣ ግን ድርቡሽ ያጨለማት ጨለማ ገና አለቀቃትም ይመስለኛል እስካሁንና ድርቡሽ ካጠፋው በኋላ ጎንደር ውስጥ ከተነሱ ታላላቅ ሊቃውንት ምናልባት መጻሕፍት የተማራችሁ ሰዎች ካላችሁ በፍትሐ ነገሥት ሐረገ ትውልድ አለቃ ዘዮሐንስ የሚባሉ የምታውቁ ከሆነ አለቃ ዘዮሐንስ ታላቁ ሊቅ አለቃ ዘዮሐንስ የሚባል ከድርቡሽ በኋላ ነው የነበሩት። ከድርቡሽ በኋላ ከተነሱ ሊቃውንት እንደገና መልሰው የማሕሌተ ጽጌ ወረብን ያዘጋጁት ደግሞ አለቃ ዘዮሐንስ ናቸው። በእርግጥ የሚገርማችሁ ነገር የማሕሌተ ጽጌ ወረቡ ጠፍቷል ቢባል ሊቃውንቱ አልቀዋል ቢባል ለካ የያዙት ነበሩ። እነ መምህር ተክለ ማርያም የደንቢያው እነሱን የመሳሰሉ ነበሩ እና እነ መምህር ተክለ ማርያም መጥተው ጎንደር በጣም የታወቁ ያቋቋም መምህር ናቸውና የማሕሌተ ጽጌ ወረቡ ዚቁ ሁሉም እኮ እኔ ጋር አለ ብሏል። አይ አሁንም አዲስ አዘጋጀ ነው አለቃ ዘዮሐንስ አዘጋጅቶ ወልደ ነጎድጓድ ዮሐንስ ጎንደር ጃንተከል ዋርካው ጎን ላይ ያለው ቤተክርስቲያን እዛ ነበረ ሲቆም ነበረ። እንደገና አሁንም የአለቃ ዘዮሐንስ ወረብ ደግሞ በድጋሚ አሁንም በጣሊያን ወረራ ደግሞ ጠፋ። ስለዚህ አሁን የመጨረሻ ያለው የማሕሌተ ጽጌ ወረብ በየትኛውም የኢትዮጵያ ክፍል የሚቆመው የማን ነው ካሏችሁ የታላቁ የኔታ ወልደ ሰንበት ነው። ወልደ ሰንበት ባይነሳኝ አይደለም፣ መጽሐፍ መምህሩ አሁን ቅርብ ጊዜ ያረፉት የሳቸው አይደሉም። ከጣሊያን ወረራ በኋላ የነበሩ በግምጃ ቤት ማርያም በጣም የታወቁ ያቋቋም መምህር ነበሩ። የላይ ቤት አቋቋም መምህር የታወቁ ምስክር ማን? መምህር ወልደ ሰንበት ያቋቋሙ፣ የመጽሐፉን አይደለም ያቋቋሙ መምህር ወልደ ሰንበት። እንግዲህ ከረጅም ባጭር ከሙሉ በክፍል ማሕሌተ ጽጌን ይመስላል። ደከመኝ እና ትንሽ አንድ 2-3 ሰከንድ ረፍት እንዳደርግ ፍቀዱልኝ። ለነገሩ ቀጥታ ስርጭት ላይ ሆነው ረፍት አይመችም። ልቀጥል፣ ትንሽ አጫጭር ታሪኮችን ላንሳን። ለሁሉም ማሕሌተ ጽጌ እንደዚህ ነው። የማሕሌተ ጽጌን አደራረስ እና ባህሉን ልንገራችሁ ትንሽ። ማሕሌተ ጽጌ አደራረሱ ባህሉ ጥንት ነግሬያቸዋለሁ። 40ውን ቀን ነበረ የሚደረስ ብያቸዋለሁ። በኋላ ግን ከመከራ ዘመን በኋላ እሁድ እሁድ እንዲደረሱናል። እሁድ እሁድ ብቻ ግን አይደለም የሚደረሰው። ነግራችሁ ለማሕሌተ ጽጌ ክብረ በዓላት ባሉበት ወርሃ በዓልና ክብረ በዓል ባለበት ሁሉ ይደረሳል። ወርሃ በዓልና ክብረ በዓል ባለባቸው አድባራት ሁሉ ይደረሳል። ግን በጋራ አብዛኞቹ አድባራት ላይ የሚደረሰው እሁድ እሁድ ነው። ማሕሌተ ጽጌ ሲደረስ 150 ከ3 ይከፈላል። መጀመሪያ 50 ቀጥሎ 50 ቀጥሎ 50 ይደረጋል። ቅድም እንዳልኳችሁ መልክ ይጮሃል፣ ከዛ ዚቃ አለ፣ ከዛ ወረብ አለ። እንደዛ እያለ ነው የሚደረስ። ከዚያ በየሳምንቱ የማይቋረጡ አሉ አይደለም። ዘተሐቅፍዮን የመሰሉ ክበበየራ ወርቅን የመሳሰሉ እነሱ የማይቋረጡ አሉ። ከዛ ደግሞ የዕለቱን በዓል ይዘው የሚሄዱ እሁድ የወደቀበትን በዓል ይዘው ደግሞ የሚሄዱ አሉ። ይህ እንግዲህ አደራረሱ ባጭር ነው። ምዕመናን ካህናት በማሕሌተ ጽጌ ጊዜ የሚያደርጉት ነገር አለ። ለምሳሌ የማሕሌተ ጽጌ ሰሞን ገና ማሕሌተ ጽጌ ሳይደርስ ካህናትና ምዕመናን ይሰበሰቡና የማሕሌተ ጽጌ ድግስ ይባላል፣ ወይም የማሕሌተ ጽጌ ሰንበቴ ወይም የጽጌ ሰንበቴ ይባላል። ገጠር አካባቢ አሁንም ድረስ አለ። አንድ ጊዜ በለሳ ሂጄ አይቻለሁኝ። እዚህ ከተማ አካባቢ ጎንደር ይሄ የጽጌ ማህበር ጎንደር ውስጥ የለም። አሁን እንጂ አሁን ተመስርቶ ካልሆነ የለም። አድባራት ግን አሉ። ለምሳሌ እኛ ደብረ ምን ይደረጋል? ምዕመናን ይሰበሰቡና ለእሁድ ድግስ ያዘጋጃሉ። ይህ እንግዲህ 10 ምናምን ዓመት ሆኖታል ከተቋረጠበት እንደገና ተጀምሮ ማለት ነው። እና የጽጌ ማሕሌት ለሊቃውንቱ እንዳለ ሁሉ ደግሞ እንግዲህ በጽጌ በወርሃ ጽጌ ሊቃውንት በማሕሌት ካህናት በማይጠንት ትልቁ ስራ እንድታውቁት የሚያስፈልገው ነገር ማሕሌተ ጽጌ ያለ ማይጠንት እንዳይሆን አባ ዜና ማርቆስ ስራ ሰርተዋል። እመቤታችን ነግራቸዋለች። ቅዱስ ሚካኤል ሩፋኤል አዟቸዋል። በነገራቸው ላይ ቅድም የአባ ጽጌ ድንግል ታሪክ ላይ ነጭ ወፍ ሆኖ የተነጋገራቸው ቅዱስ ሩፋኤል ነው፣ ሊቀ መላእክት ቅዱስ ሩፋኤል ነው እና አዟቸዋል።
ማሕሌተ ጽጌ ሲደረስ ቤተ ክርስቲያን በማይጠንት ነው፣ ሙሉ ሌሊት አይቋረጥም፣ ማይጠንት ነው። በእርግጥ ብዙ ትውፊት ይሄ አዲስ አበባ ጥሩ ነው። አዲስ አበባ ላይ እንግዲህ አዲስ አበባ ያልኩኝ የሌሎችን ስላላየው ነው። አዲስ አበባ ላይ ልጆችን ስጠይቅና አንድ ቦታም ሳይ በጣም ጥሩ ነው ይሄ ማስራት ማይጠንቱ። እዚህ አካባቢ ጎንደር ብዙ አካባቢ አልፎ አልፎ ነው የሚደረሰው። እኔ ማሕሌተ ጽጌ ብዙ ቦታ ይቆማል፣ ግን የማይጠንቱ ስርዓት እዚህ ተረስቷል። አልፎ አልፎ የሚያደርጉ እንዳሉ በአቅም እንኳን ማይጠንት የግድ ያስፈልጋል። ሌላኛው የእመቤታችን ስዕል ይዞ ዑደት ማድረግ ይሄ ጥንታዊ ባህል ነው። አንድ ደግሞ የረሳሁት ነገር ልንገራችሁ። የእመቤታችን ስዕል መቼም ህሊናችሁ ከጠየቀ ብዬ ነው። ያቺ እመቤታችን ስዕል አባ ጽጌ ድንግል ገና አይሁዳዊ እያሉ ያገኟት በብርሃን አበባ የተጌጠችው ስዕል ከምን የመጣችው ብሎ መጠየቅ ጥሩ ነው አይደል? ከየት ነው የመጣችው ብትሉ በጣም አስገራሚ ታሪክ ያላት ናት። በወቅቱ በግብፅ አባ ማቴዎስ የሚባሉ ታምረ ማርያም ስታዳምጡ የእመቤታችን ተአምራት ስርዓት የሰሩ አውግዘዋል ብሎ 3 ጳጳሳትን ይጠራል አይደል? የእመቤታችን በዓላትን 33ቱን በዓላት እንደ እሑድ ሰንበት አድርገን እንድናከብር 3 ሊቃነ ጳጳሳት ገዝተዋል ይላል። አንደኛው አባ ማቴዎስ፣ ሁለተኛው አባ ማርቆስ፣ ሶስተኛው አባ አብርሃም ናቸው። የእመቤታችን ተአምር ላይ አባ ማርቆስ አዲስ 49ኛው ናቸው። ጻድቁ ሊቀ ጳጳሳት የግብፁ። አቡነ አብርሃም ከስምዖን ጫማ ሰፊው ጋር ሆነው ተራራውን የነቀሉት 62ኛው ፓትርያርክ ወይም ሊቀ ጳጳሳት ናቸው የእስክንድሪያ። አባ ማቴዎስ ማለት የእስክንድሪያ 87ኛው ሊቀ ጳጳሳት 85 ወይ 87ኛው እንደዛ አካባቢ ሊቀ ጳጳሳት ናቸው። እኒህ ቅዱስ ሰው ማለት ሊቀ ጳጳሳት አድርገው ሊሾማቸው ሲሉ አልፈልግም ብለው ቢሸሹ አልተዋቸዋሉ። ግድ ብሎ ቢሾማቸው ምላሳቸውን ቆረጡት። ስልጣን አልፈልግም ብለው ማለት ነው። እኒህ ቅዱስ ሰው ዘወትር የሚጸልዩባት እመቤታችን ስዕል አድኖ ነበራቸው። አባ ማቴዎስ የግብፅ ፓትርያርክ ሊቀ ጳጳሳት የነበሩት ጻድቁ እመቤታችን በአካል የምትነጋገር ያች ስዕል አድኖ ናት ወደ ኢትዮጵያ የመጣች። አባ ጽጌ ድንግል ያገኟት መልአከ እግዚአብሔር አመጧት። እንግዲህ ደብረ በስራት ያረፈችው ስዕል እሷ ናት። እንደው አንዳንዱ ነገር እየቆየት ስለሚለኝ ብዬ ነው። እና ለሁሉም በማሕሌተ ጽጌ ሊደረጉ ከሚገባቸው ነገሮች አንዱ ማይጠንት ነው አይደለም? አዎ፣ ይሄ መሀል ሀገር በጣም ጥሩ ስርዓት ነው ያለ በማይጠንቱ፣ እናመሰግናለን። ሁለተኛው ነገር ዑደቱ፣ ስዕሏን ይዞ ዑደት። አሁን እዚህ ጎንደር ቅርብ ጊዜ የተጀመረው ነው፣ ተረስቶ ነበረ። በጣም ዑደት፣ የእመቤታችን ስዕል ይዞ ዑደት ማድረግ። ነገር ግን ወባይቱ ቦዛአሃይ ሰከ እንዳለው ስርዓተ ማሕሌት ላይ ግን የእመቤታችን ማሕሌተ ጽጌ ጥንቱን ሲሰራ ከቁስቋም በዓል በፊት ቸብቸቦ አልነበረውም። ይሄም ሊታወቅ ስርዓተ ማሕሌቱን ከሸዋ ተቀብሎ ጠብቆ አደራጅቶ የሰጠ የጎንደር ማሕሌተ ጽጌ ቸብቸቦ የለውም። ይሄ እንደው ቸብቸቦ ኃጢአት ነው ወይ ብትሉኝ አይደለም፣ እሱን ማለት አይደለም። ግን አንዳንዴ ወደ ፈቃደ ሥጋ እንዳይመራ እችስ ከበሮ አመታቱ መዝለሉ ምኑ እንዳይኖር ነው እንጂ ቸብቸቦ ኃጢአት ነው እያልኩ አይደለም። ግን የሐዘን ጊዜ ስለሆነ ቸብቸቦ የደስታ መግለጫ ስለሆነ የጎንደር ማሕሌት 6ቱ ምሁዶች ላይ ቸብቸቦ የለውም፣ ጨርሶ የለውም። መቼ ነው ቸብቸቦ የሚመጣ? የከበሮ ቸብቸቦ መቼ ነው የሚመጣ? ህዳር 6 ቀን። ምን ሲባል? ዮም ጸለሉ ሲባል፣ ሌሎችም ቀለሞች ሲባሉ ምን ተነግሮ ምን ተእዜኑ እስመ ኀደረ ውስተ ደብረ ቁስቋም ምስለ ማርያም ድንግል የሚለው ቀለም ሲነገር ያኔ ነው ቸብቸቦ የሚያምረውና ለሁሉም የጽጌ ማሕሌት ነገር ያለ። ስለዚህ ሊቃውንቱ በማሕሌት ካህናቱ በማይጠንት ምዕመናንሳ ብትሉ ይህንን ቆሞ በመሳተፍና ሲነጋ ደግሞ ለነዳያንና ለካህናት የጽጌ ዝክር በማቅረብ በመዘከር ነው እስካሁን ድረስ የቆየ ነው። እግዚአብሔር ይመስገን። ማሕሌተ ጽጌን ያልነሳን ጣዕሙ። በነገራችሁ ላይ ማሕሌተ ጽጌን እንደ ጸሎት ደግል መጠቀም ትችላላችሁ። ማንበብ ጥዑም ነው፣ በጣም ግሩም ነው፣ ልዩ ነው፣ በጣም ልዩ ነው። እንግዲህ የማሕሌተ ጽጌን ነገር፣ የእመቤታችንን ነገር፣ የአባ ጽጌ ድንግልን ነገር እንግዲህ ከረጅም ባጭር ከሙሉ በክፍል እዚህ ላይ ይበቃናል። ሰዓቱም እየሄደብን ስርዓተ ቅዳሴ ሰዓት እየደረሰ ነው። እንግዲህ ዛሬ ያከበርናቸውን አባ ዮሐንስ ዘደብረ ጽጌ እንዳልኳችሁ አባ ጽጌ ብርሃን ናቸው። እናታችን ቅድስት ጤቅላ ሐዋርያዊት፣ ቅዱስ ኤዎስጣቴዎስ ሮማዊ ከቤተሰቡ ጋርና እንደዚሁም ቅዱስ አንጢላሪዎስ ሊቀ መጸባሃን ናቸው። ሰዓት ስለሄደ ለመተረክ አይቻለኝም። በጉባኤ እንተርካለን ወይ ሌላ ጊዜ ምክንያት ፈልገን የምንተርክ ይሆናል ማለት ነው። እግዚአብሔር መዋዕለ ጾሙን የበረከት የጸጋ የሀብት ያደርግልን። ሀገራችን ቤተክርስቲያንን ከመከራ ሁሉ ይጠብቅልን። ጾሞ ለማበርከትም ያብቃን። ከብርሃን የሚጠታ በሰላም በምህረት በፍቅር ያድርሰን። ዘመኑን
የሳይል የምሕረት ያድርግልን። አብራችሁ ተቀምጣችሁ በትዕግስት ስላዳመጣችሁ እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። መድኃኔዓለም ይማረን፣ በቸርነት ይማረን። የእመቤታችን ጣዕመ ፍቅሯን ያሳድርብን፣ ጸጋዋን ያልብሰን፣ በረከቷን ያልብሰን፣ ምሕረቱን ያልብሰን ቸሩ መድኃኔዓለም። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘሳይል አሜን።